ለምንድን ነው አባዬ የማንሄደው? ቆይ ለምንድን ነው ከዚህ ቤት የማንሄደው? አባዬ ዳጣ የትም አንሄድም። ለምን አባዬ? ለምንድን ነው ዳታሪ የምትለው? አባዬ ዛሬ እናቴን ካላስተዋወቅኝ አባዬ በቃኝ፣ ቲዲዬን በቃኝ። እኔ ራሴ ፍለጋ እወጣለሁ። እሺ እናቴን አስተዋውቀኝ፣ አለበለዚያ እኔ ራሴ ሄዳለሁ። አታገኘኝም። እሺ አባዬ። እሺ ዳጣ፣ እናትሽ እዚሁ ነው ያለችው? የት? አዎ ዳጣዬ እዚህ ነው ያለችው። የታለች? የታለች ታዲያ እናቴ? እዚህ ካለች ለምን አጠሯትም? ነይ በሏታ። ደብቃችኋት ነው? ሰላምዬ ጋሽ እትዬ ነች። በዚህ ግባ ማንም የለም። ሰላምዬ ቤቶች እትዬ ነች። ታዲያ ምንድን ነው ችግሩ? ቤቶች ከዚህ ደግሞ መጣሁ አጥፍቼው አልኩ አይደል እንዴ? እኮ መጣሁ አጥፍቼው። እሺ ዛሬ እንግዲህ ደረጀ ዳጣ ሰርፕራይዝ አደርጋለሁ እናቷን እነግርሻለሁ ብሎ በስተመጨረሻ እንግዲህ ወስዷታል ማለት ነው። ሰላም ጋር ነው ወሰዳት። እንዳባዬ ሰላም ቤት ነው እንደምትወስደኝ ነው እኮ እናቴ ጋር ወሰደኝ አልኩ እንጂ ሰላም ቤት አይደለም ማለችው ማለት ነው። አይ ልጄ መጀመሪያ ሰላም ጋር እንሂድ ነው ያላት። ሰላም ጋር እንሂድና ከዛ ደግሞ እናትሽ ጋር ወስድሻለሁ ነው ያላት ማለት ነው። እሷ ግን ሰላም እናቷ እንደሆነች ስለማታውቅ ሰላም ጋር መሄድ አልፈልግም፣ በቃ እኔና ሄጋ ነው መሄድ የምፈልገው አለች። አይ እናትሽ ጋር ደግሞ ወስድሻለሁ መጀመሪያ ሰላም እንበላት ብሎ ሰላም ጋር ወስዳታል ማለት ነው። እንግዲህ ሰላም ጋር ወስዷት እሺ ሰላምዬ እናቴ ላይ መጥቼ እኮ እናቴ ለካ እናንተ ሰፈር ናት ትላታለች ማለት ነው። እናቴ ለካ እኔ እኮ እናንተ ሰፈር ናት፣ እኔ እኮ እናቴ የት ናት እያልኩኝ አንቺም ታውቂ ነበር ሰላምዬ አለቻት ማለት ነው። ዝም አለቻት የምትለው መልስ አጣችና የምትላት ነገር ግራ ገባት። የምትለው ነገር ግራ ገባት። ምን ትበላት? ምክንያቱም እንግዲህ ታውቃላችሁ ያለችበት ሁኔታ በጣም ከባድ ነው። እሷም ልጇን እንዴት ብላ እንደምነግራት ምን ትለኛለች እያለች እናቷን እየፈለገ እንግዲህ እናቷ ሆነ ታውቃላችሁ ከባድ ነው። ይሄን ሁሉ ያደረገው በነገራችን ላይ ደረጀ ነው። ቆይ እያለ ማለት ነው። እና እንደዛ ስትላት እኔ እኮ እናቴን ነው የምፈልገው ለምንድን ነው እንደዚህ የምታደርገው ምናምን እያለች በቃ እንትን አለች ማለት ነው። ከዛ ሰላም አለቀሰች። እቺ ልጅቱን በቃ እኔ በቃ እናቴ እቅፍ ውስጥ መግባት ነው የምፈልገው፣ እናቴን ከስንት አመታት በኋላ ላገኛት ነው አባዬ ምን ትለኛለች አባዬ ምናምን እያለች በቃ ያኔ ግራ ገባት ምናምን በቃ በጭንቀት ውስጥ ነው ያለችው ማለት ነው። ተንቀጥቅጣለች፣ ተጨንቃለች ማለት ነው። ከዛ እንደዛ ሆኖ የት ናት አባዬ በቃ እኔ እናቴ ጋር መሄድ እፈልጋለሁ አለበለዚያ ብን ብዬ ነው የምጠፋው፣ ጠፋብሃለሁ አባዬ ስትለው ሰላም ማለና ጋር አልቻልኩም ማለት ነው። ጋር ሰላም ማለት ዝም በይ አላትና እንግዲህ እነሱ በጣም እያለቀሰች ነው ዳጣም ሰላምም እንደዛው። ከዛ ማርቲ ደግሞ በቃ ዛሬ ሰላምን ሰርፕራይዝ እናርጋት ትላታለች ማለት ነው ከኤቢ ጋር ማለት ነው። እንሂድ እንዴ ዳጣና አባዬ እኮ ሄደዋል፣ የት እንደሄዱ አላውቅም ወጥተዋል ስላለኝ ማለት ነው። እንዴ ምን ነው አልበዛም እንዴ? ምን ነው የራሱ ድሮች እንደዚህ የማያደርገው ነው የሰው ልጅ እንደዚህ እንዴ? ዳጣ የሰው ልጅ የማያለቻት ማን እንዴ? እንዴት ነው ደግሞ ለዳጣ መቆም ሻለቻት? አዎ ምናምን አለቻት። ከዛ አይ ማዬ በቃ ልብሴን ልቀያይርና በቃ እንሄድ ይሻለኝ፣ እሺ ልብስሽን ቀይሪና ሰርፕራይዝ እናድርጋት እስኪ ብላ ልብሷን ቀይራ መጣች ማለት ነው። ልብሷን ቀይራ ስትመጣ በቃ እንሂድ ብለው ውጭ ላይ ወጡ። ገዘን ያገኙታል መንገድ ላይ ገዜ እሺ ገዜ ምናምን እያለች እንትን ትለዋለች ማለት ነው። ስለ ለዛ ነሱበት ማለት ነው። አረ ለዛን ተወዳታለህ ለዛ ጋር እኮ ይግባባሉ ምናምን ስትል እንዴ አዎ በጣም ነው የምንግባባው። ምንድነው ቆይ ይግባባሉ ማለት ምን ማለት ነው ያው አማርኛው ሳይገባው ነው ያለው በመጀመሪያ። ከዛ እየሳቁ እየተሳሳቁ
እንደዛ እኮ ብዙ ምንም ታቅልሽ አይደለችም ምናምን አለ። እሺ በቃ ገዝየኛ እንሄድ ቤቱን ጠብቁ ሰላም ዘንድ እየሄድን ነው ምናምን ትለዋለች። እሺ ብሎ በሩን ከፍቶላቸው እነሱን ሸኝቶ በሮጦስ ወደ ለዛ ነው ሄደው ማለት ነው። ለዛ ደግሞ ኪችን ነበር ያገኛትና ቶሎ ነይ እንሂድ፣ ቶሎ በይ ነይ እንሂድ፣ ቶሎ እንሂድ፣ ነይ እንሂድ ክላስሽ ወይ አምቼ ክላስ ወይ ኤቢ ክላስ ወይ ዳጣ ክላስ እንሂድ ማለት ነው። እና ማንም ሰው እኮ የለም ስትል እና እቃውን ዘርፈን እንደ ምን ማለት ነው? እኔ እንደዛ አይነት ሰው አይደለሁም። እኔ ያልኩሽ አንቺ ጋር እንተኛ ነው ያልኩሽ ነው ያላት ማለት ነው። እና እንሂድናሽ እንሂድ ክላሴ ብላ ክላሷ ትወስደዋለች። ክላሷ አስገብታ እንግዲህ በቃ ስቶፍን አጥፍቼ ልምጣ ትለዋለች። እንዴ ታዩ በቃ ባይጠፋም ችግር የለውም ታዩ አላት ማለት ነው። ጊዜ ኧረ ስቶፍ ማታ አይጠፋ ምናምን ብላ ሸወደችው ማለት ነው። በሩን ተውጭ ዘግታበት ትሄዳለች። እሱም እዛው እንግዲህ ጫማውን አወጣቶ እየጠበቀ ነው ማለት ነው። እሷን ጫማው ሸተን ላይ ሸተን ብሎ እንግዲህ ጫማውን አወጣጣ ምናምን ፍራሿ ላይ ተኛ። ለዛ ትመጣለች ሳሁን ታሁን እያለ እሱ ሲጠብቃት እሷ ዘግታበት ነው የኔች ማለት ነው። እንግዲህ ማርቲም ሄዳ እነ ሰላም ጋር ቆረቆረኝ ማለት ነው። ስቆረቆር እትዬ መጣች ስትል በጣም ነው ደነገጠው። ደረጀ በጣም ደነገጠ፣ ከምንም በላይ ደነገጠ። እንዴት ነው ምናምን ጋሽ ዝግባ አለችው። ጋሽ ዝግባ በላጅ ሰው ሜዳ ዝግባ ብላ አስገባችሁ ማለት ነው። አስገብታ በሩን ዘጉበት። ከዛ ከፍትልፍ ሰላም ሰላም እያለኝ የሚከፍትላት አይደል ለራሷ ከፍታ ገባኝ ማለት ነው። እንዴ ወልማችሁ እንዴ እሺ ዳጣዬ አለቻት። ዳጣም እዛ ስታገኘት ማለት ነው አቤት ማየኔ እኮ መጥቼ እኮ እዚህ ምናምን ሰላም እየኔ ብላይ ነው አለች ማለት ነው። ከዛ ስትላት አለች ማለት ነው። ደረጀ ጋር ናችሁ ሄዱ ደረጀ ስትላት አይ ደረጀ እኔን አድርሰኝ ስራ ስላለው ወደ ስራው ሄድ ያለቻት ማለት ነው። ማሻአላ በቃ ደነገግጠዋል ምናምን። ከዛ በጣም ነው የደነገጡት። ከዛ ደረጀም እዛ ውስጥ ገብቶ ጭንቀት ውስጥ ነው ማለት ነው። በጣም ተጨናንቋል። ሰላም ምንም ብለሽ ነው ሰላም ቀጥረሻት ነው አይደል? አንቺ ነሽ አይደል ሰላም የቀጠርሻት እያለ በሰላም እናደዳል። ከዛ እሷም ዳጣ አሁን እኮ ልንሄድ ልጁ የ3 ወር ክትባት ነበረውና እሱን እኮ ልንሄድ ነበረ እና አንቺ መጣሽ አለቻት ማለት ነው። እና እንሄዳ የማጉል እንዳላረጋችሁ ትላለች ማለት ነው። የማጉል እንዳላረጋችሁ ልሄድ ምናምን አለኝ። እሺ በቃ ሻው ከጉድ ያወጣችሁ ደረጀንም ማለት ነው። ደረጀም ከዛ ወጣ። እነሱም እንግዲህ ክትባታቸው ሄዱ። ክትባታውን እስከትባት ሰላም ወደ ቤቷ ተመለሰች ማለት ነው። ኤቢም እንግዲህ ናታልን ብቻውን ስታገኘው በቃ በጥያቄ ያፋጠጠችው የት ሄደው ነው እንደ የሉ ምሳሌ እዛም ጊዜም የሉ ስትል እንደ የት ሄደው ጊዜም ነበር አሁን እኮ አንቺ ሂድ ብለሻቸው ነው አላት። አለ ለምን ሂድ ብላቸዋለሁ ለምን ሂድ ብላቸዋለሁ አለችው። እና አሁን ጥያቄ አለኝ ምናምን አለችው። ምንድነው ጥያቄ ይችላል ትወደኛለህ አለችው። እወድሻለሁ ግን አላፈቅርሽም አላት። እኔ እንደማፈቅር ታውቃለህ አለችው። አዎ አውቃለሁ አላት። እና እንዴት እኔማ እንዴ ያፈቀርኩ እያወቅህ እንዴት አንተ ራስ ወዳጅ ነህ? እኔ ወደድኩት ግን እና አባዬም ጥሩ ልጅ ነው በቃ ያኔ መልካም ነው ስነ ምግባሩ ምናምን ምናምን በዛም ነው ደግሞ ከዳጣ በፊት እኔ ነኝ የምወድህ አለችው። አይ ከዳጣ በፊት አንቺ መውደድሽን ለቅም ዳጣን ይላታል ማለት ነው። እና እንግዲህ እሷ ፍቅሯን እኔ እንደምወድ ታውቃለህ ደግሞ የራሴ እንደማደርግ እንዲያትረሳ ትለዋለች። እንዴ ምን ማለት ነው? ዳጣ እኮ እህትሽ ናት ሲል አዎ ዳጣ እህቴ ናት እወዳታለሁ፣ ግን እሷን በማይነካ መንገድ በማይነካ መልኩ አሳይሃለሁ ይሄ እንደማደርግህ አለችው ማለት ነው። እንዴ በጭራሽ እንደዛ አታስቢው ነው ያላት። አረ በጭራሽ አለች ማለት ነው። በጭራሽ አለ ማለት ነው። አረ እንደዛ አታርጊ እባክሽ ብላት አይ አልሰማህም ነው ያለችው። እና አልሰማህም የኔ እንደማደርግ ደግሞ እንዳትረሳለች ማለት ነው። እሱም ዝም አላት። በዚህ ሁኔታ ክላስ ልሄድ ነው በቃ ብሎ ስሙ ወደ ክላሱ ሄደ። እንግዲህ ደረጀ ዳጣን ቀጠራት ማለት ነው። ማታ ቢሮ ቀጠራት ማለት ነው። ነይ ቶሎ ብሎ ያው ያስጨነቀችው ስለሆነ በቃ ግዴታ መናገር አለበት። ሰው እንግዲህ ታርግዝናው ጀምሮ ነው የነገራት። በጣም ነው ደነገጠችው። ሰላም ጋር ተኝቼ ነበረ ከ21 አመት በፊት እያለ ሲነግራት በጣም ደነገጠችና ራሷን መቆጣጠር ሁሉ ስተቀጣት እንዴት አባዬ ማየን ካርካት ማለት ነው አለችው። እና እንግዲህ እንደማትችው ነግሬሽ ነበር አትችውም ብዬሽ ነበር እኮ ዳጣላት ያው እንደዛ ብሎ ሲላት በቃ ያው ፋይንት ይበልታለች ማለት ነው። እሷ
ደረጀም ደንግጧል። እንደገና እኔ እኮ አትችይውም ብዬሽ ነበር ልጄ አይዞሽ በቃ ብሎ እሷን ተሸክሞ ወደ ሆስፒታል ሄዷል ማለት ነው። ቤተሰቦቼ እንግዲህ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ።